በአፍሪካ በጣት የሚቆጠሩ ትላልቅ ስራዎች ተሰርተው ከሆነ ከነዚያ መካከል አንዱ የግሪን ሌጋሲ ነው። በእርግጥም ጠቅላይ ሚኒስትሩ ከወራቶች በፊት የተናገሩት ንግግር ዛሬ ላይ ፍሬ አፍርቶ ተጨባጭ ውጤት ማሳየት ከጀመረ ወራቶች አስቆጥሯል። በእርግጥም ሰውየው በአረንጓዴ አሻራ ላይ ያሳፈሩት አስተዋጽኦ በርካቶች ፊታቸውን ወደ ኢትዮጵያ እንዲያዞሩ አድርጓቸዋል። ወደፊት የሚያመጣውን ውጤት ለብቻቸው ተረድተው ህዝብን አስተባብረው የአረንጓዴ አሻራ መርሃ ግብርን ያስጀመሩት ጠቅላይ ሚኒስትር ዶክተር አብይ አህመድ የትናንቱ ተስፋቸውና ትልማቸው ዛሬ ላይ በርካቶችን ማስደመሙን ቀጥሏል። የተባበሩት መንግስታት ድርጅት ኢትዮጵያ የኮፕ 32 ጉባኤ እንድታዘጋጅ መምረጡ በእርግጥም ጠቅላይ ሚኒስትሩ በአረንጓዴ አሻራ መርሃ ግብር ላይ ያስቀመጡት አሻራ ለትውልድ ከመሸጋገሩ አስቀድሞ ከአሁኑ ውጤት ማምጣቱን ጀምሯል። በአፍሪካ ከሚገኙ ሀገራት ውስጥ በኢኮኖሚ እድገቷ 4ኛ ደረጃ ላይ የተቀመጠችው ናይጄሪያ የኮፕ 32 አየር ንብረት ጉባኤን ለማዘጋጀት ጥያቄ ብታቀርብም የተባበሩት መንግስታት ድርጅት ለኢትዮጵያ መስጠቱን መርጧል። የካርበን ልቀትን ለመቀነስ ጥረት እያደረገች ያለችው የአረንጓዴ አሻራ መርሃ ግብርን በማስጀመር ለአፍሪካውያን ምሳሌ የሆነችው ኢትዮጵያ እንዳሰላ የንፋስ ኃይል ማመንጫ ጣቢያዎችን አስመርቃ ወደ ስራ በማስገባት ለዘርፉ የሰጠችውን ትኩረት በግልጽ አስመልክታለች። ሃይድሮ ህዳሴን እና ገናሌ ዳዋን አስመርቀናል። በንፋስ አይሻንና ዛሬ የአሰላን ንፋስ አስመርቀናል። መጀመር ብቻ ሳይሆን መጨረስ የተለማመድንበት፣ መክሰር ብቻ ሳይሆን ማትረፍ የተለማመንበት ስራ ነው። አገሪቱ ያላትን ሰፊ ተፈጥሯዊ ጸጋ ወደ ልማት በመቀየር ንጹህና ታዳሽ ኃይልን በማመንጨት ረገድ በአፍሪካ ከሚገኙ ሀገራት ግንባር ቀደም ተጠቃሽ እየሆነች መጥታለች። የአየር ንብረት ለውጥን የሚቋቋም አረንጓዴ ኢኮኖሚ ለመገንባት ትልቅ ራዕይ የያዘችው ኢትዮጵያ የተለያየ ተፈጥሮ ያላቸውን የኃይል ምንጮችን በማቀናጀት ዘላቂና አስተማማኝ የኤሌክትሪክ አቅርቦት ለማረጋገጥና እስከ 2037 ድረስ 35000 ሜጋዋት ኃይል ለማመንጨት እቅድ ይዛ በመስራት ላይ ትገኛለች። ሀያላን ሀገራት ከተለያዩ የኢንዱስትሪ ማዕከላቶቻቸው የሚያወጧቸው በካይ የካርበን ጋዞች የዓለም አየር ንብረት ለውጥ ላይ አሉታዊ ተጽዕኖ ማሳደር ከጀመረ ዓመታት የተቆጠረ ሲሆን በዚህ ተግባር አፍሪካውያን መስዋዕትነት ሲከፍሉ ቆይተዋል። የፈረንጆቹ 2026 ከገባ በኋላ ሞዛምቢክ 700,000 ዜጎቿ በጎርፍ አደጋ ጉዳት ሲደርስባቸው ዚምባብዌና ማዳጋስካር በተመሳሳይ አደጋ ከ880,000 በላይ ዜጎቻቸው ተጎድተዋል። ይህን ከኢንዱስትሪ የሚወጡ በካይ ጋዞችን ለመቀነስ በርካታ ስራዎችን እየሰራች ያለችው ኢትዮጵያ የኢንዱስትሪ ፓርኮቹ የሚለቁትን በካይ ጋዝ ለመቅረፍ የኤሌክትሪክ ኃይል ለመጠቀም ስራዎችን ጀምራለች። ኢትዮጵያ የኮፕ 32ቱን ጉባኤ ለማስተናገድ ያቀረበችው ጥያቄና ዝግጅቷ በአጋጣሚ የተፈጠረ ሳይሆን አሊያም ለፖለቲካ ዓላማ እየተሰራ አይደለም። የህብረቱን አባላት ያስገረመ የዓለም አቀፉ ማህበረሰብ ያስደመመ ተግባር ጭምር ነው። ህብረቱ ኢትዮጵያ ጉባኤውን እንድታስተናግድ ፍቃድ መስጠቱ ሀገሪቱ በአህጉራዊና በዓለም አቀፍ ደረጃ እየገነባች ያለው የአየር ንብረት ተጽዕኖ ፈጣሪነት ሚና በይፋ ያረጋገጠ ተግባር አድርጎታል። ይህ በ2027 በአዲስ አበባ የሚደረገው የኮፕ 32 ጉባኤ የኢትዮጵያን ዲፕሎማሲያዊ ብስለት፣ የኢኮኖሚ እድገትና የአረንጓዴ ልማት ቁርጠኝነትን በግልጽ የሚያሳይ ተግባርም አድርጎታል። መንግስት ይህንን ጉባኤ ለማስተናገድ ያለው ቆራጥነት ኢትዮጵያ የዓለም የትኩረት ማዕከል እንድትሆን ያደርጋታልም ተብሏል። የመንግስት የልማት ፖሊሲ ማዕከል የሆነው የአረንጓዴ አሻራ ፕሮግራም ኢትዮጵያ ጉባኤውን እንድታዘጋጅ ትልቅ መሰረት ጥሏል። በአጭር ጊዜ ውስጥ በቢሊዮን የሚቆጠሩ ችግኞችን በዜጎቿ አንድነትና ትብብር መትከል የቻለችው ኢትዮጵያ የኮፕ 32 ጉባኤን ተግባራዊ ለማድረግ ያላትን አቅም የሚያሳይም አድርጎታል። ሀገሪቱ በደረቅ መሬት ልማት ላይ በውሃ ሀብት ጥበቃና በዘላቂ ግብርና እያከናወነቻቸው ያሉ ስራዎች ዛሬ ላይ ሌሎች ታዳጊ የአፍሪካ ሀገራት እንደ አርአያ የሚወስዱት ተግባር ሆኗል። 50 ቢሊዮን ችግኝ ከ20 ሚሊዮን በላይ ሰው አሳትፎ የተከለ ሀገር እስካሁን የለም። በዓለም ዘ ቢገስት አፎረስቴሽን የሚባለው በኢትዮጵያ ተጀምሮ በኢትዮጵያ እያለቀ ያለው ግሪን ሌጋሲ ነው። ኢትዮጵያ በ2027 የምታዘጋጀው ይህ ጉባኤ ለአካባቢ ጥበቃ የገባችውን ቃል ኪዳን በዓለም አደባባይ የሚገልጥና ዓለም አቀፍ የገንዘብ ድጋፎችን ለቀጣይ ፕሮጀክቶች እንዲመቻች በር የሚከፍትም እንደሚያደርገው ተገልጿል። የኮፕ 32ን ጉባኤ ለማዘጋጀት ወራቶችን እየቆጠረች ያለችው ኢትዮጵያ ከዚህ ጉባኤ ምን ታተርፋለች፣ ምንስ ጥቅም ታገኛለች የሚለው ጉዳይ የበርካቶችን ቀልብ ስቧል። የአፍሪካውያን እናት የሆነችው ሀገራቶቹን በአንድ አቅፋ ያለችው ሰላምን ለማስፈን ሰራዊቶቿን በየሀገራቱ የምታሰማራው የአፍሪካን ብልጽግና ለማረጋገጥ ጉባኤዎችን በምድሯ የምታዘጋጀው ኢትዮጵያ ለሌላ ትልቅ ድግስ ተዘጋጅታለች። ሀገሪቱ የኮፕ 32 አስተናጋጅ መሆኗ ለአፍሪካ ትልቅ ፋይዳ ያለው ሲሆን ለካርበን ልቀት ትንሹን አስተዋጽኦ የምታደርገው በካርበን ልቀት ምክንያት ትልቅ ተጎጂ የሆነችው አፍሪካ በዚህ ጉባኤ ተጠቃሚ እንደምትሆን ከወዲሁ ግምቶች እየተቀመጡ ይገኛል። ለአፍሪካውያን ነጻነት ከፊት ስትሰለፍ የነበረችው ሀያላን ሀገራት በካርበን ልቀት ምክንያት ለአህጉሪቱ ክፍያ እንዲከፍሉ ስታደርግ የነበረችው ኢትዮጵያ በዚህኛው ጉባኤ የበለጸጉ ሀገራት የገቡትን የካሳ ክፍያ ቃል እንዲያከብሩ ጫና እንደምታደርግም ተገልጿል። ለአፍሪካውያን
ሀገራት የካርበን ክፍያ ለመጠየቅ ይህንንም ጥያቄ ለማስፈጸም እድሉን ያገኘችው ኢትዮጵያ በጉባኤው ዘርፈ ብዙ ጥቅሞች እንደምታገኝም ተገልጿል። እድገቷን በተለያዩ መገናኛ ብዙሃኖች እያስመለከተች ያለችው ለውጧ ያስደመማቸው የሀገራት መሪዎች በአካል ተገኝተው የሚመለከቱበት የእድል በር የኮፕ 32 ጉባኤ ከፍቷል። በጉባኤው የሚሳተፉ በሺዎች የሚቆጠሩ የውጭ ሀገራት ባለሀብቶች፣ ጋዜጠኞችና ተመራማሪዎች የኢትዮጵያን የኢንቨስትመንት አማራጭ በአካል እንዲያዩ ለማድረግ ወራቶችን መቁጠር ጀምረዋል። ለውጧን ለዓለም አቀፍ ማህበረሰብ ገልጣ ማስመልከት የምትፈልገው ኢትዮጵያ ጉባኤውን ለማስተናገድ የምታከናውናቸው የመሰረተ ልማቶች ዝርጋታዎች ውበቷንና አቅሟን ከማሳየት ባለፈ ለዜጎቹ የሚቀር ምቹ ከተማ እንድትገነባ ያደርጋታልም ተብሏል። የሆቴል፣ የትራንስፖርት፣ የቴክኖሎጂና የደህንነት መሰረተ ልማት ዝርጋታዎች ከጉባኤው በኋላ ለኢትዮጵያ የሚቀሩ ዘላቂ ሀብቶች መሆናቸውም ተገልጿል። ኢትዮጵያውያን በተራራዎች፣ በሸለቆች፣ በበረሃዎችና በክረምት ወቅት ሲተክሉት የነበረው የአረንጓዴ አሻራ ከሀገሩ አልፎ ለበርካታ ሀገራት ትምህርትን ሊሰጥ የ1 ዓመት ዕድሜ ብቻ ቀርቶታል። ጉባኤውን ለማዘጋጀት ኢትዮጵያ እያደረገች ያለውን ዝግጅት የተመለከተው የዓለም ባንክ ለኢትዮጵያ የኮፕ 32 ዝግጅት አስፈላጊውን ድጋፍ እንደሚያደርግም አስታውቋል። የገንዘብ ሚኒስቴር አቶ አህመድ ሺዴ በትናንትናው ዕለት ከዓለም ባንክ ማኔጂንግ ዳይሬክተር ፓስካል ዶንሆ ጋር ባደረጉት ውይይት ኢትዮጵያ ኮፕ 32 የአየር ንብረት ለውጥ ጉባኤን ለማስተናገድ እያደረገች ያለውን ዝግጅት አስመልክቶ ማብራሪያ ማቅረብ ችለዋል። ሚኒስትሩ ባቀረቡት ገለጻ ጉባኤው ኢትዮጵያ የአየር ንብረት ለውጥን መቋቋም የሚያስችል ኢኮኖሚ ለመገንባትና የአረንጓዴ ልማት ምኞቷን ለማሳካት ለምታደርገው ጥረት ትልቅ ፋይዳ እንዳለው ለዳይሬክተሩ የገለጹ ሲሆን ፓስካል ዶንሆ በበኩላቸው የዓለም ባንክ ለኢትዮጵያ የሚሰጠውን ሁለንተናዊ ድጋፍ እንደሚቀጥል አረጋግጠዋል። የዓለም ባንክ የተጀመረው የኢኮኖሚ ማሻሻያ ጉዞ ተጠናክሮ እንዲቀጥል የትንታኔና የቴክኒክ ድጋፍ እንደሚያደርግም ዳይሬክተሩ የገለጹ ሲሆን ለኢትዮጵያ ኮፕ 32 ዝግጅትም አስፈላጊውን ድጋፍ እንደሚያደርግም አስታውቀዋል። ከጃፓን ዓለም አቀፍ የትብብር ኤጀንሲ ጂካ ከፍተኛ ምክትል ሚኒስትር ናኦኪ አንዶ ጋር ውይይት ያደረጉት አቶ አህመድ ሺዴ ኢትዮጵያ በቀጣይ የኃይል አቅርቦት ተደራሽነት ላይ ለምታደርገው አስተዋጽኦ ጃይካ ድጋፉን እንዲያጠናክር ጥሪ አቅርበዋል። ሚኒስትሩ ከዚህ በተጨማሪ ኢትዮጵያ ለምታስተናግደው የኮፕ 32 አየር ንብረት ለውጥ ጉባኤ እየተደረገ ያለውን ዝግጅት ጠቅሰው ጃይካ በአረንጓዴ ልማትና የአየር ንብረት ለውጥን የመቋቋም አቅምን በማሳደግ ረገድ አጋር እንዲሆን የግብዣ ጥያቄ የሚያቀርቡ ሲሆን ሚኒስትር ናኦኪ አንዶ በበኩላቸው ጃይካ የኢትዮጵያን የልማት ጉዞ ለመደገፍ ቁርጠኛ መሆኑን አስታውቀዋል። ለአፍሪካውያን ትልቅ ተስፋን ይዞ ይመጣል የተባለውን የኮፕ 32 ጉባኤም በ2027 የምታዘጋጀው ኢትዮጵያ ዝግጅቱን በስኬት ለማጠናቀቅ ከወዲሁ ስራዋን ጀምራለች።